Happy birthday. No. ተመሳሳይ ብለን በማሰብ ይሄን ለበሽና ምንድነው ምናምን አይደለም፣ ልብስ ነው። እቺ ለበሽና ጆሮ ጌጥም አለው። ጭራሽ እያረዳችሁኝ ነው። ለበሽ ለብሰሽ ምናምን ተስተካካይና አንድ ላይ እንሄዳለን ማለት ነው። እንዳታሳጡኝ። ፏ ብለን ነው መሄድ ያለብን። ጓደኞችሽ ነው ያዝ ጓደኞች ነው መጣሽ። እናንተ ግን እንዴ ለብሳችሁ ምን ላድርገው? ልበሽና ግን መቼም እንደዚህ አይነት ልብስ አይደለም፣ ጤነኛ ልብስ ነው በሉኝ። አይደኛ እውነት አይደል? አንቺ ሲጀመር እንደዛ አጠር ያለ ስለማጥሽ ይረጅም። ከስጦታዎች ሁሉ የላቀ ስጦታ የእመቤታችን የእናታችን የቅድስት ድንግል ማርያም ስዕል አድኖ በጣም ነው ልቤን የነካኝ እውነት ለመናገር ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ሊያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ቀን በሄሉ ቤት በተለቀቀው ፎቶዎች በተለያዩ ፎቶዎች ምክንያት የሰራሁላችሁ ቪዲዮ ነበረ። ብዙዎቻችሁ የምን ቀለበት ነው የምታወሪው? አረ ልደት እየተከበረላት ነው፣ አረ ልደት ነው እያላችሁ ስጨው ኮሜንት ስጽፉልኝ እያዩ ፈታ እያልኩኝ ነበረ። ግን እናንተ እንዴ ምን ነው ምላሴ ላይ ቆማችሁብኝ? ቆይ ሰው መመኘት መብት የለውም እንዴ? በገዛ አካውንቴ በገዛ ዩቱብ ቻናሌ ካልተመኘሁላት ጥሩ ነገር በማንኛው ልመኝላት? እሺ ቆይ እንዴ መብቴ ነው እኮ መመኘት ጋይስ። ለማንኛውም ማለት ነው እንግዲህ አንድ የሄሉ ወዳጅ የሆነች የቅርብ ሰው የሆነች በኮሜንት እኔም ግምቴ ነበረ ያስቀመጥኩላችሁ። በነገራችን ላይ እንደዚህ ዝም ብሎ ኮሜንት የሚጽፉት ምንድን ናቸው? ቪዲዮውን የማያዩ ከላይ ርዕሱን ብቻ የሚያዩ ናቸው። ቪዲዮውን በትክክል የሚያዩ ሰዎች ስለ ቪዲዮ ሀሳብ ሰጥተው ይወጣሉ ማለት ነው። እና እንግዲህ የሄሉን ፕሮፋይል ያደረገች ቤቲ እህታችን ማለት ነው ኮሜንቷን ፒን አድርጌዋለሁኝ። ሁሉም ግምትሽ ትክክል አይደለም፣ ልደቷን ነው የሚያከብሩላት ብላ ጽፋልኛለች ማለት ነው። እንደዚህ ሁላችሁ ቀድሞ ሹክ የሚላችሁ አያሳጣችሁ። አሜን በሉ እናንተ አሜን ይሁንሽ። እኔ እኮ እንደዚህ ትኩሱን ነገር ማለት ነው ቶሎ እንዳቀርብ በውስጥ ሹክ በይ። ለምንድን ነው በኮሜንት ብቻ ሹክ የምትዩ ማለት ነው? እና እኔ ታምኔሉን ቀለበት ብዬ ባስቀምጠውም ውስጥ ላይ የተናገርኳቸው ግምቶች ነበሩ፣ ቪዲዮውን ስላላያችሁት እንጂ ማለት ነው። አንደኛ የ100 ሺዋን ያላከበሩ ልጆች በዚህ መካከል ስላሉ አብረው ሊያከብሩ ፈልገው፣ ሁለተኛ ስራ ልከፍት ነው ስላለች ከዚህ በፊት በባለፈው ሳምንት የእሱ ምርቃት ማለት የሆነ ስራዬን መርቁልኝ፣ አዲስ ስራ ስከፍቱ ሰው ትጠሩ የለው ልክ አዲስ ቤት ስትገቡ ሰው እንደምጠሩት እንደዛ ሊሆን ይችላል ብዬ አስቀምጬላችሁ ነበር ሀሳብ ማለት ነው። እናንተ ደግሞ የምትገምቱትንም ሆነ የምታውቁትን አሳውቁኝ ብዬ በነገርኳችሁ መሰረት ቪዲዮዬን ትክክለኛ የሰማችሁ ልጅ ልደት እንደሆነ በኮሜንት አስቀምጣለች ማለት ነው። ስለዚህ ከዚህም በኋላ በምሰራቸው ቪዲዮዎች ላይ ቪዲዮን አይታችሁ ስለ ቪዲዮ ኮሜንት ስጡ እንጂ ታምኔሉን አትዩ። አንዳንድ ጊዜ እኛ ዩቲዩበሮች አስደንጋጭ አስደማሚ ታምኔል፣ ይሄ የዩቲዩብ ባህሪው ነው። እናንተ ተመልካች ስለሆናችሁ እንዲህ ነው ብዬ ባስረዳችሁ ላይገባችሁ ይችላል። አሁን ብዙዎች ግን ይገባችኋል። የብዙዎች ታምኔል አሁን ካያችሁ የሚጽፉት ሌላ ነው፣ ውስጡ ስገቡ ሌላ ነው። ተጋደሉ ይሏችሁና ውስጡ ሲገቡ ሰላማዊ ነገር ይኖራል። እንዲሆን ይልና ውስጡ ሌላ ነው። እና በተቻላችሁ መጠን ቪዲዮውን በማየት ሀሳብ ብትሰጡ ደስ ይለኛል። ቀጣይና ሌላኛው ነገር ደግሞ ሄሉ የተናገረችው ንግግር አስደምሞኛል። ስለ እመቤታችን ስዕል አድኖ ብቻ በደንብ እንትን ስላለኝ ልቤ ላይ ስለገባ ብቻ ከፊት ላይ ያጠራረኩባችሁ እንጂ ማለት ነው። ከስጦታዎቹ ልጀምር። ከስጦታዎቹ በጣም የላቀ ስጦታ የእናታችን የእመቤታችን የቅድስት ድንግል ማርያም ስጦታ ልቤን ነክቶታል። ወንድማችን ከልብ እናመሰግናለን። ሁላችሁ ምርጥ ጓደኞች ናችሁ። ጆዬ በተለይ እኔ በጣም ነው የምወደው። በጣም ምርጥ ልጅ በቃ እድሜው ትንሽ ስራው ግን ትልቅ የሆነ ልጅ ነው። እሱ ደግሞ በደንብ ቢያድግልን ደስ ይለኛል። እና ጆዬ ምርጥ ወንድማችን አበረታቱት ማለት ነው። ይሄ ጠንበለሉ ረጅሙ ከሄዱ ጎን ያለው ሳይሆን ከነዚህ ከ3 አጫጭሮች ኋላ ያለው ጠንበለል ማለት ነው።
ወንድምነቴ ጆዬን ጆ 27 ይባላል። እንደውም የማታውቁት ካላችሁ ሰብስክራይብ አድርጉት፣ አሳድጉት ማለት ነው። ከዛ ውጪ ደብድቡን በጣም አምሮኛል። በጣም ነው የሚያምረው። ጓደኛ አገኘሁ ብላለች ሄሉ እኮ። ሌላው ነገር በአለባበሷ ኮሜንት ልስጥ። በአለባበሷ በጣም የተደነቅኩበት ነገር ልጆቹም እነሱ የለበሱት ኤክስ ነው፣ ኤክስ ማለት ነው። እና ሄሉዬ መቼም ጤነኛ ልብስ ነው አለች ማለት ነው። ቪዲዮን ሰማ ሳቄ ነው የመጣው። መቼም እንደናንተ አይሆንም ጤነኛ ልብስ ነው አለቻቸው። እውነትሽን ነው። ሰዎቹ አብዶ ልብሱም ያበደ። ለነገሩ እብደት የሚጀምረው ከልብስ ሳይሆን ከራስ እኮ ነው። ራሳችን ውስጣችን ሲያብድ ነው ላያችንም እንደዛ የሚሆነው። እና አሁን እናንተ ሴት ልጆች ናቸው፣ ሰብሰብ በሉ። እንደዚህ ፕሮግራም አለ የለም ኖረ አልኖረ ሳይሆን ሴት ልጅ ሸፍንፍን ስትል ነው ክድንድን ስትል ነው የሚያምርባት ማለት ነው። እና ሄሉዬ እንግዲህ ያው እንደዚህ ውብ ሆና በዛ ላይ ደግሞ ማህተብ ከምንም በላይ ሰዎች የሆነ ፕሮግራም በኖረ ቁጥር ሰርግ ሊሆን ይችላል፣ ቬሎ አይደለም እኛ ውበታችን። በነገራችን ላይ የተዋህዶ ልጆች መስቀላችን ነው ውበታችን፣ ኃይላችን፣ ከሁሉ ነገር የሚጠብቀን መስቀላችን ነው። እንደ ቀላል ነገር እያወለቃችሁ የምጥሉት ነገር አይደለም። ስለዚህ በመስቀላቸው አትደራደሩ። የሳም እንደምታዩት እንግዲህ ብልጭ ብልጭ እያለች ነው መስቀሏና ባለሽበት ከክፉ ሁሉ ይጠብቅሽ ፈጣሪ ለማለት እወዳለሁኝ። ሲቀጥል ደግሞ የገዙላት ልብስ በጣም ተመችቶኛል። ምክንያቱም ካለ ልክም ግልጥጥጥጥ ያለ ነገር እየለበሱ ሚዲያ ላይ አሁን ላይ ታውታላችሁ እየሆነ ያለውን ነገር ማለት ነው። ወንዶች እኮ አይፈረድባቸውም። እናንተ እኛ እያሳትናቸው እንዴት እነሱ አይናቸውን ይሰብስቡ? ሰው እኮ ናቸው። ሰው ድሮስ ታዲያ እንግዲህ ወንድና ሴት የተፈጠሩ ለምንድን ነው? እኛውንን የምናሳስታቸውም ሆነ እኛውንን ጥሩ ነገርም አይናቸው እንደ ማድረግ የምንችለው እና እንደው ወንዶች ደግሞ አሁን ላይ በተለይ ጠልተዋል። እንደዚህ ግልጥልጥልጥ ያለ ሴት አትመቻቸውም። ድሮ ቀረ ይሄ ድሮ የድሮዎቹ ነው። አሁን ድሮ ስላቸው በእናት ባባዎቻችን ሳይሆን ይሄ እንደ 90ዎቹ ላይ ምናምን ያለ ድሩዬ የለም እነሱ ነበሩ ግልጥልጥ ማለት እንደ ፋሽን የሚቆጡት። አሁን ላይ የሚመጡት ትውልዶች ደግሞ የተገላለጠች ባለጌ፣ የማትረባ፣ ለሴት ለወንድ ክብር የሌላት ርካሽ አድርገው ነው የሚያስቧት። ስለዚህ ሴቶችዬ አለባበሳችሁን አስተካክሉ። ወንዶች አይን የሚገባው በወንዶች መመረጥ በወንዶች በቃ መወደድ ከፈለጋችሁ አለባበሳችሁን ሴት የሚመስል አለባበስ ልበሱ። ይሄ እህታዊ ምክሬ ነው ማለት ነው። ተመቻችሁ ምክሬን ውሰዱት። ካልተመቻችሁ አልኬፍኩም ማነማይ ካስን የለ ወዳችኋለሁ ቤተሰቦቼ። ሄሉዬ በድጋሚ መልካም ልደት ይሁንልሽ። እንግዲህ እድሜን በእድሜ ላይ እየሰጠ እግዚአብሔር የተሻለ ነገር መልካምን የምትሰሪበት ዘመን እንዲያደርግልሽ እመኛለሁ። ማነው ግን የኔ ልደት እንደዚህ ሰርፕራይዝ የሚያደርገኝ? ጋይስ እስኪ ከጓደኞቼ ጽደቁብኝ ማለት ነው። እኔ እኮ ልደቴን አክብሬው አላውቅም ወይ ማልቲ በስተርጅና ሙሽርና ላይ ሀገሬ ደግሞ በስተርጅና አሁን ልደት አክብራችሁ ደግሞ አንድ ፊቱን የሞቴን ተስካር ታከብሩልኛላችሁ ሰብሰብ ብላችሁ ሳረጅ ማለት ነው። እወዳችኋለሁ። ለማንኛውም ቤተሰቦች ላይክ፣ ሰብስክራይብ አድርጎ መልካም ጊዜ ይሆንላችሁ። ቻው ቻው።